ቢይዝልን ዝም ብለን ብንለቃቸውም እየሄዱ ድጋሜ የተዋጉን እየመጡ ስለሆነ ስለዚህ ዝም ብለን ማስቀመጡ ደግሞ ካለው ያቅም የሕክምናው የኢኮኖሚው የምግብናው ችግር ሊገጥመን ስለሚችል ይሄን በማቀፉ ቀይ መስቀል እንድትታገል ወይም መጠበቂያህን እንድትይዝ ስንል ጥሪያችንን እናቀርባለን ማለት ነው። ከዚህ አስቀጥለን የአማራ አርበኞች በተለይ ምኒልክ እዝ እያደረጋችሁት ያለው ተጋድሎ ለእናንተም ከፍ ያለ ሞራል እንዲሁም አጠቃላይ ላፋ ስለዚህ የአማራ ገበሬ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይህን እድል መጠቀም አለብህ ብዬ አስባለሁ። አንደኛ ከአብራክ ከፋይ ልጆችህ ስንት ዋጋ አንተም እየከፈል እነሱም እየከፈሉ ይህን ትግል ከዚህ ደረጃ ደርሰዋል። አሁን ላይ የያዘውን ትጥቅ ከስቃይ አልዳን ወገኖቻችን እዛ እየተጨፈጨፉ እኛ በስደት መከራችንን እያየን። ስለዚህ እኔ ለፋኖ ማስተላለፈው መልእክት ቆርጣችሁ ገፍታችሁ ግፉበት። ዝም ብላችሁ እንትን ላይ ስትደርሱ የሆነ እርምጃ ላይ ስትደርሱ የምታቋርጡት ነገር አለ። ከዛ ይመለስና ህዝቡን እንዳለ ፍጅት አድርጎት ይመጣል ማለት ነው። የምትማልኳቸውን ማን ነው እስቲ እሱ የማለከውን በስነ ስርዓት እንትን ሲል አይታችኋል? የሱን ምልኮኛ የሱን እንትን እየቀለባችሁ የኛ ወገኖቻችን በራብ እየሞቱ እያለቁ የሱን ምልከኛ ትቀልባላችሁ፣ ትንከባከባላችሁ። የኛ ግን ሲማለኩ እዛው ላይ ይለሸናሉ ማለት ነው በአማራነታቸው። እናንተ እኮ ማንንም ለይታችሁ አይደለም፣ ማንንም እንትን ብላችሁ አይደለም፣ ይሄ ኦሮሞ ነው ይሄ አማራ ነው ብላችሁ አይደለም ያን ምርኮኛ ስትቀልቡ እንትን ስትሉ። እሱ ግን እየመለጠ ነው የአማራ ልጆች ናቸው የተባለ እያፈነፈን እንኳን የማለከውንና ያሉበትን እንትን እያለ የሚፈጃቸው ማለት ነው። እናንተ የእነሱን የምትቀልቡበትም ማለት ነው እነሱን የምትቀልቡበትም እነሱን እንትን የምትሉበትም ለወገኖቻችሁ አንድ ነገር ብታረጉ ይሻላል። እንዲህ እያለቁ እኮ ነው ወገኖቻችን ማለት ነው። ወገኖቻችን እያለቁ በዛ ላይ ምንም እንደምል አላውቅም። እግዚአብሔርን ነው የምላችሁ። በጣም ነው እኔ አሁን እየተሳቀቅኩ ነው ማለት ማንነታችን ሁሉ እየጠፋ ማንነታችን ሁሉ በቃ ጠፍቶ በየሄድንበት ካርታታ ሆነን በየሄድንበት ራሱ እኮ ክብር አጣን እኛ ኢትዮጵያውያኖች ማለት ነው። ለምን አገራችን ሰላም የለም፣ አገራችን ጦርነት ነው። ምን ታመጣላችሁ ነው? አሁን እኛ እኮ መናገርም መሳደብም ምንም ማለት አንችልም ማለት ነው። አሁን እኮ መብታችን የለንም። እኛ በሄድንበት አካባቢ አገራችሁ ሰላም የለ፣ አገራችሁ እንደዚህ ነው እየተባለ ሴት ወንዱ በስደት እየተሰቃየን ያለው በስደት ማለት ነው። በስደት እየተሰቃየን ያለ ነው። ተውኝ እስቲ አንተን አትበሉ። አገራችን ሰላም ቢሆን ወይ ሰላም አላመጣችሁ ወይ ቆርጣችሁ ገፍታችሁ አልመጣችሁ ወይ ይሄኛው አላሸነፈ ወይ ይሄኛው አልተሸነፈ። እኛ ወደ ስንት ነው እኛ ወገናችን አለቀ። እኛ በስደት ተንከራተት እንዴ። እኛም እኮ ጦርነት ላይ ነው ያለነው። እኛም እኮ የስደት ጦርነት ነው ያዝነው። የስደት ጦርነት ማለት ነው። የስደት ጦርነት የስደት ጦርነት የስቃይ ጦርነት። ለምን አገራችን ሰላም ቢሆን አገራችን ፍቅር ቢሆን እንደ ማንኛውም ተከብረን እንኖራለን። እናንተ እኮ አገራችሁ እንትን ነው፣ አገራችሁ እንደዚህ ነው፣ አገራችሁ እንደዚህ ነው እየተባለ ነው እኛ እየቀለልን ያለ ነው ማለት ነው። የአማራ ሕዝብ እያለቀ ማንንም ልል አልችልም እኔ። ለነገሩ ሂዶ የተዋጋን እኮ እናንተ እኔ እኮ የሚገርመኝ ደግሞ አስገብታችሁ መቀለባችሁ ማለት ነው። ሊገልህ እኮ ነው የመጣው። ሊገልህ የመጣውን እዛው ላይ የአባፍጢሙ እየደፋህ አትለቀው። ሊገልህ የመጣውን አንተን እንደዛ ቢያገኝ ሊለቅህ ነበር። እንኳን አንድ ኩባያ ውሃ እንኳን እስቲ ለእንትን ለሞትህ እንኳን ብሎ አይሰጥህም። እዛው ነው የሚረሽነው። አንተ ግን የድሃን እንትን የድሃን ቡሃቃ እያሟጠጥክ ለእነሱ ትቀልባለህ ማለት ነው። እዚህ ሰብስቦ የወሰዳቸውን። ስለዚህ እንዴ የአማራ ሕዝብ በስንቱ ይሰቃይ፣ በስንቱ በእናንተ በአብይ በስንቱ ይሰቃይ። ለአማራ ሕዝብ እኮ ምንም የጠቀመው ነገር የለም።
የእናንተ ጦርነት የእናንተ እንትንነት ምንም ለእኛ ምንም ያደረገልን የለም። 3 አመት ሙሉ ምን የሰው ልጅ ምግብ እንኳን እንደ ልቡ በማያገኝበት በስደት በበረሃ እየሞተ በበረሃ የሚሞተ የአማራ ወጣት፣ በጦርነት የሚጨፈጨፈው የአማራ ወጣት፣ ስደት ሄደን ነፃነት የሌለን የአማራ ልጆች። ነፃነት እኮ የለንም። እውነቴን ነው የምላችሁ፣ ነፃነት የሚባል የለንም። እኔም እንደ የላከን ራሱ በግንባራችን ላይ ለጥፎ መሰለኝ አማራ ናቸው እና ነፃነታችንን እናንተም ነፃነታችንን እናሳጥታችሁን። በዛ ጋር ጦርነት፣ በዚህ ጋር ጦርነት። አሁን ደግሞ ባሰበት በቃ ምንም የማያገራግል ጦርነት ማለት ነው። ይኸው እኔ በጣም ነው አሁንስ እኔ በጣም ነው የከፋኝ። እግዚአብሔርን ነው የምላችሁ። እንዴ እኔ ቤተሰቦቼን መቼ ነው የአማራ ህዝብ ነፃ የሚወጣው? መቼ ነው የአማራ ህዝብ ነፃ ወጥቶ የምናየው? መቼ ነው እንዴ የአማራ ህዝብ ነፃ ወጥቶ የሰላም እንቅልፍ ተኝቶ መቼ ነው የምናየው? አሁን እኮ ባሰ። በዛም ስከዱ ጦርነት ነው፣ በዚህም ስከዱ ጦርነት ነው፣ በዚህም ስከዱ እሳት ነው፣ በዚህም ስከዱ እሺ። አሁን በዚች ወቅት በዚህ ወቅት እሸት እንኳን ህፃናት እንዳይበሉበት በዚህ ወቅት ጦርነት አለ። በዚህ ወቅት ጦርነት አለ። አሁን ሁሉ ነገር በሚደርስበት ሁሉን ነገር እንትን በሚልበት ወቅት ጦርነት ትቀሰቅሳላችሁ፣ ጦርነት ታመጣላችሁ። ገበሬው ለፍቶ እንኳን የልፋቱን ዋጋ የማያገኝበት ነገር ነው እየተፈጠረ ያለው። እንዴ ለገበሬው እኮ የገበሬው ተነሳ ትላለህ። ለገበሬው ምንም ያደረጋችሁት ምንም የጠቀማችሁት ነገር የለም። ሁልሽም ለራስሽ ነው ለራሳችሁ ጥቅም እንትን የምትሉትና ስለዚህ በጣም ነው እኔ አሁንስ ተጨነኩ። ለምን መሰላችሁ? አንድ ወንድሜን ማየት እፈልጋለሁ። እኔ ግን አልሰማሁም አለኝም። እንዴ ምን እንደሆነ ትምህርት ቤት ሲከፈት ትምህርት ቤት የአማራ ወጣት የአማራ ልጅ ደንቆሮ ሆኖ እንዲቀር ነው የተፈለገው። በዚህ ወቅት በዚህ እንትን ጦርነት መከፈት ማለት ነው። ጦርነት መከፈት እና ውድ ቤተሰቦች እንደው የአማራ ልጆች የአማራ ህዝብ ስቃየ በየሄደበት መከራ በዛ በየሄደበት እደውላ ወይም ለመሌ ወዳችሁ ገፋ አድርጋሉና ነጣ ውጡ። ወይም ነጣ ካላወጣችሁ እየነካካችሁ አታስፈጁን። እናንተ ወጣ ስትሉ እነሱ ስንት ሰው ነው እየፈጁ ያሉት ማለት ነው። ስንት ሰው ነው እነዚህ አረመኔዎች፣ ጨካኞች ከሰው ያልተፈጠሩ ከእናት እናቴ ይላል። እናትህንማ ብትወድ ነው የሰው እናት እንደዚህ ያጨፈጭፍ ነበር። የሰው እናት እንደዚህ ስቃን አታበዛም ነበር። የሰውን እናት እንደዚህ አታረቅም ነበር። ስለዚህ ሁሉም ለራሱ እና እኔ በጣም ነው እየከፋኝም እየገረመኝ ያለው ማለት ነው። እንዴ የአንድ አመት ሲባል አንድ ወር ሲባል አመት ሲባል 3 አመት ሙሉ እናት የምትበላው አታ ተቸግራ ልጆቿ ትምህርት ቤት ተከልክለው እስቲ ዋቸው የአማራ ልጆች ማን ነው የተማረ? በቃ ደንቆሮ ይቅሩ ተብሎ ትምህርት ቤት ሲከፈት ይሄ ሁሉ ጦርነት የሚመጣው ምህር ሲደራልስ ይሄ ሁሉ ጦርነት በራብ እንዲያልቁና ትምህርት ቤት እንዳይማሩ ነው ይሄ ሁሉ ነገር የመጣው ማለት ነው። ትምህርት ቤት እንዳይማሩ ማለት ነው። እስቲ አብይ አህመድ ያንተ ልጅ ተምሮ የአማራ ልጅ ደንቆሮ ሀገር ይዛል እየተሰደደ የማንም መጫወቻ ነው። አንተ ይሁንልህ። መንግስት ሀገሩን ያስተዳድራል እንጂ መንግስት እንደዚህ በስደት እያንከራተተ ህዝቡን
ልጆቹን በየቦታው እየበተነ እስቲ የማን ነው ዜጋ ስደት ሄዶ ሲጨፈጨፍ ያያችሁት? የማን ነው ዜጋ ስደት ላይ ሆኖ እንደዚህ መከራ ሲበዛበት ያያችሁት? ለምን መንግስት አለዋ፣ መንግስቱ ይፋላል። አንዳንዶቻችሁ ደግሞ ከአረብ ቤት እኔ እሱን በሌላ ቀን እመጣበታለሁኝ እና በጣም የምትገርሙ ልጆች አላችሁ ማለት ነው። አንዳንዶቻችሁ እናንተ ሰለጠን ብላችሁ ገና ከምንም የማያውቁ ልጆች መቀለጃና ቪዲዮ የምታሰሩባቸው ማለት ነው። እሱን እንመጣበታለን እና በጣም በጣም የሚያናድር ነገር ነው እየተሰራ ያለው በሀገራችን ፍቅር በስደት ፍቅር እያየን ነው ያለው እና አንዳንዶች ልጆች አላቸው በጣም የምትገርሙ የምትደንቁ ልጆች ማለት ነው። ይሆንላችሁ ለእናንተ ቀን የወጣ ለእነሱም ቀን ይወጣላቸው። ስለዚህ ለማንኛውም ሀገራችንን ሰላሟን ይመልስልን፣ ሰላሟን ይመልስልን። መቼ ነው የኢትዮጵያ ሰላም መጥቶ የምናየው? ኢትዮጵያ መቼ ነው እንደ ሰው ቀና ብላ የምትሄደው? ቀና ብላ የምትሄደው መቼ ነው? መቼ ነው የአማራ ሕዝብ ስቃይ የሚያልቀው? መቼ ነው? መቼ እንደሆነ የማይታወቅም የአማራ ሰቆቃ የሚያልቀው መቼ እንደሆነ አይታወቅም። ውድ ቤተሰቦቼ እኔ በጣም የሚያናድደው የሚገርመው የሚያሰቃየው መቼ የአማራ ሕዝብ ነፃ እንደሚወጣ ብቻ ነው። በቃ እሱን ነው የምጠብቀው። እሱን ነው እንግዲህ እግዚአብሔር ፍርድ ይሰጣል። ፍርዱን ለእግዚአብሔር መስጠት ነው። እኛ ብንለፈልፍ ማንም የሚሰማን የለም። እግዚአብሔር እንግዲህ ፍርዱን ይስጥ። ለጥጋበኞች ጥጋበኛ ይዘዝባቸው እና እንትን እንላለን ለሚሉትም እንደዛው